ዘመናዊ ኢትዮጵያዊ ፊልም ሰሪ ሁልጊዜ የሚያጠናው ሌላ ፊልም ሰሪ ነው። ወይም ደግሞ አሁን ለምሳሌ ብርሃን መብራት ምናምን ይበራል አይደል? መብራት ሁሉ የሚማሩት ኢትዮጵያን ፊልም ተማሪዎች እስከገባኝ ድረስ መብራቱን ነው የሚያጠኑ እንጂ ካልቸራል አስፔክቱ ነው መብራት አያጠኑ። ቲያትር ሲሆን የውጭ ቲያትር ሼክስፒር፣ አርት ሲሆን እንደዚሁ የውጭ እንትን ኦርፈን እንሆናለን በቀላሉ እና የፈረንጅ ቶሎ እንይዛለን። ግን አሁን ለምሳሌ አንድ ፊልም ሰሪ ማጥናት ያለበት ሸማኔን ነው። ከሸማኔ ጋር ሪሌሽንሽፑን ወይም ያለውን ዝምድና ፊልም ሰሪ ካላወቀ ዜሮ ነው ለኔ። ያ ሸማኔ ቀለም ሲሰፋ የቀለም ሳይኮሎጂ ያውቃል። ላይት ደግሞ ነጭ ነው ብናየው ከለር ውስጡ አለው ስትሰብሪው ስትፈነክችው። ከሸማኔ ጥለት የሚሰራ ሸማኔ ጋር መማር ብርሃንን መማር ማለት ነው። እና የኢትዮጵያ ኪነጥበቦች ትራዲሽናል ስነጥበብ ኪነጥበቦች ውስጥ ብዙ ነገር ልናገኝ እንችላለን። ቅዳሴና ወረባ ጋር ብዙ ነገር ማግኘት እንችላለን። ይሄን እናጠናለን ወይ ነው። እኔ ወጣት ፊልም ሰሪ ብሆን አሁን ማጠና እሱን ነው።